የትግራይ ሰላም ፈልጋለሁ በቃ እኔ ማረፍ ፈልጋለሁ ማለት ጽምዶ ይሉታል። ጌታቸው እንኳን ጽምዶ አለ እኮ ሑመራ ሄዱ። ሑመራ ከደመቀ ዘውዱና ከአብይ ጋር ጽምዶ እዛ እንትንስ ወጥመድ ውስጥ አስገብቶ እንደፈለገ ያማሰለው እንደፈለገ ቶርቸር እኮ እየፈጸመበት ነው። በነገራችን ላይ እኔ እንደዛ ነው የማስበው። ለጌታቸው ቶርቸር ነው። ኤትኒክ ክሊንሲንግ ፈጽመሃል ብሎ በእነ አንቶኒ ብሊንከን የፈጸመው የተወነጀለን ሰው እሱ ጨዋ አድርጎ አብይ የሚባለው የዚህ ሁሉ ወንጀሎች ኢትዮጵያ ምድር ላይ ትግራይ ላይ ብቻ የተፈጠሩ ወንጀሎች ብቻ ሳይሆን የኢትዮጵያ ሁሉ ወንጀሎች ተጠያቂ የሆነው አብይ አማካሪ ሆኖ ሂድ ሲባል እሺ ጌታዬ ብሎ እየሄደ ከዛ ያ ቡድን ህወሓት ብሎ እንኳን ተጠይፎት እዚህ መምጣት የሚፈልግ ለጦርነት ነው የሚፈልገውና አይዲፒ ጉዳይ አያገባውም ሄዶ ዞር ብሎ እንኳን አይቷቸው አያቅም ይላል። ዞር ብሎ አይቷቸው አይዲፒ እኮ ሸራተን አለ የሚኖሩት። የአይዲፒ መኖሪያ እኮ ሸራተን እሱ ሸራተን ነው የሚኖረው። ማን እንደሚከፍለው ፈጣሪ ይወቀው። እንግዲህ ሌላ ጉድ ይዘውበት መጥተዋል። ምንና ጅራት ከኋላ ነው እንደሚባለው ገና ሰሞኑ አነጋጋሪ ጉዳይ ይዞ እየመጣ ነው። እኛ ደብቀነው ነበር 2 ዓመት ሙሉ አንድ የግል ጉዳይ ነው ግን 2 ዓመት ሙሉ ደብቀነው ነበር። በራሱ ይፈታዋል ብለን ግን መጨረሻ ላይ ዛሬ ወደ ሚዲያ መጥቷል ጉዳዩ። እንዲህ ብሎ ስለ ምዕራብ ትግራይ ጉዳይ ተናገረ። ምዕራብ ትግራይ ስለ ትግራይ ሰላም ምናምን አሳስቦት ማለት ነው። ከምግበይና ከነወድ ወረደ ከትግራይ ጀነራሎች ከትግራይ ህዝብ ከትግራይ ፖለቲካ ፓርቲዎች ከትግራይ ዲያስፖራ ከደብረ ጽዮን ጋር ሆኖ መመለስ ያልቻለው የትግራይ ሉዓላዊነት መመለስ ያልቻለው የትግራይ ተፈናቃዮች ከደመቀ ዘውዱ ጋር ተባብሮ ከአረጋ ከበደ ጋር ተባብሮ ከአብይ ጋር ተባብሮ ስለ አይዲፒ መመለስ ሑመራ ሄጄ ተነጋገርኩ ይላል። የሱ አክቲቪስቶችም አሉ። በቃ ጌቾ እኮ እንደዚህ ያለ እኮ አዲስ ስታንዳርድ ላይ እኮ እንደዚህ ብሎ አስተባበለ እኮ አማራ ቴሌቪዥን እንደዚህ ያለ እኮ ሚስኮት አድርጎ ነው። የምር እኮ እንደዛ አላለም እኮ። ይሄን ነው ትክክለኛ አቋሙ። አዲስ ስታንዳርድ ላይ የወጣው ነው። በቃ እሱ እኔ አሁን ውድድር ላይ ናቸው። እኔ ነኝ የምመልሰው አብይ እኔ ነኝ የምመልሳቸው የትግራይ አይዲፒ የትግራይ ሉዓላዊነት እኔ ነኝ የምመልሰው ይላል አብይ። ጌታቸው ማለት አብይ እኮ ማን ነው? ጌታቸው የማን አድቫይዘር ነው? የማን ተጠሪ ነው? ማን ያለው ነው የሚፈጽመው? ደብረጽዮን ያለው ነው የሚፈጽመው ጌታቸው? ማን መንጀሮን ያለችው ነው? ወድ ወረደ ያለው ነው? ማን ነው? እናቱ ያለችውን አባቱ ያለውን መፈጸማቸው አብይ ያዘዘው ነው የሚፈጽመው። ለዛ ነው የሚከፈለው፣ ለዛ ነው የሚበላው፣ ለዛ ነው የሚጠጣው፣ ለዛ ነው የሚኖረው አዲስ አበባ። እና የማስመሰል ትውልድ አለ። የበከተ ትውልድ አይነት ነው የምንለው እሱ የበከተ ትውልድ ነው። ፍጹም ቢታጠብ ሊጠራ የማይችል ሽንፍላ ነው። እሱ ወደ ኋላ መለስበታለሁ። ትግራይ ሰላም ትፈልጋለች ነው ያንዳንድሽ እየተንጫጫሽ ያለሽው ድንበር ላይ ባየው ሰላም ነው። ይሄ ህዝብ መልሰን እናደመዋለን፣ መልሰን እናቆስለዋለን። በትግራይ ቆስላ አሁን ትግራይ ላይ ኤርትራን አስገብተን እንደፈለግን አድርገናልና ራሳቸው የሚናገሩት እኮ ዛሬም ድረስ እኮ የአብይ ሚዲያዎች እኮ እንደዛ የሚሉት እኮ ሂሳባችን አወራርደናል፣ በራሱ በወንድም በኩል ነው ያወራርደን ነው እያሉን እኮ ቴክስ ያደርጉልኛል እኮ። በእናንተ ወንድም ሂሳብ አወራርደን እናንተ ላይ ዘመትንባችሁ፣ እስቲ የምታደርገው እናያለን፣ እስቲ የምታደርጉት እናያቸዋለን ይላል። እኔ እንደዛ አልመኝም። እኔ 10 ሰው ለማጥፋት ብዬ አንድ ሰው እንኳን እንዲጠፋ አልፈልግም። እኔ በፍጹም ለምን ተብሎ እነዚህ አብይ እኮ ነው። ማንም እኮ ግልገል ነው። ሁሉም ተከታይ እኮ ነው። ዋናው ላይ ትኩረታችን ማን ጋር? አብይ ላይ ነው። ምን ይያሉ ነው አሁን የብልጽግና ሚዲያዎች ዘመቱበት እኮ። እገሌ እዚህ ሚዲያ ላይ መጣ። ዶክተር ሚልኬሳ ዛሬ ሚዲያ ላይ ትላንት ያቀረበው ነገር አለ። በጣም ብዙ ነገር ገና ይሄ መዝና እንትን ነው ፓርት 1 ነው። ኦልሞስት እንደ ኢንትሮዳክሽን ሰዱት። ከነገ ወዲያ ሐሙስ አለ ልዩ የሆነ ቃል እንጠይቃለን ከዶክተር ሚልኬሳ ጋር ወደ ገደል ገብተን በዝርዝር ጉድ የሚያፈርጥበት ጉዳይ እንሰባዋለን። ታየም በዚህ ተናገረ፣ ጀዋርም በዚህ ተናገረ። ጀዋር ደግሞ ብዙ ያወጣባቸው አይደል እና ተባብረው ልደቱን በዚህ ገዱን በዚህ ተባብረው ዘመቱበት። የአብይ ኮልኮሌሽ እንደዚህ ነው የሚሉት። አሁን ነው ገና የተነቃው ማለት ነው። አሁን ነው ገና ትብብሩ የተጀመረው፣ ደግሞ መቀጠል አለበት። ሰሜን አካባቢ ግን ከዚህ በኋላ ጦርነት የሚባል የለም። ልክ ትግራይን የጎዳው የአማራ ኃይልና የኤርትራ ኃይል መጥቶ
የምታስታውሱት ትላንት የትላንት ታሪካችን አይደል? በትኩስ ታይም ያውቃል አብይ አህመድ። ትልቁ ነገሩ ታይም ያውቃል። መቼ ልጠቀምበት እችላለሁ ብሎ አንዱን የማጋጨት አንዱን እንደዚህ ማለት አንዱን እኔ ስለደበረኝ ነው እንጂ ጌታቸው ረዳ ለኬሎ ሚዳ የሚባል ታውቃላችሁ? የኦሮሞ ተወላጅ በተለይ ለኬሎ ሚዳ በጦርነቱ ጊዜ የተናገረው ቪዲዮ አለ። የሚገርም ዝም ብሎ አብይ እንዴት አድርጎ እንደገለጸው ማለት አብይ የኦሮሞ ኤሊት እኮ ኤሊት ነው ይሄ ምሁር ነው ብላችሁ እኮ ነው። ኦሮሞ እኮ ኤሊት የለውም እኮ ራሱ ኬሎ ሚዲያ ላይ ያየሁት ነበር ቅድም ሰሞኑ አመጣዋለሁ። ይሄ ረጅም ነው ግን ድምፁ የተቆራረጠ ነው። የትግራይ ኢንተርኔት አስቸጋሪ ስለነበር በጦርነት ጊዜ የተናገረዋል። አብይ የገለጸበት አንደበት እንደ ህፃን ኦሮሞ ኤሊት ማለት እኮ እንደ ህፃን ልጅ ነው። እያባበልክ ነው እቅፍ ላይ አድርገህ እያባበልክ እኮ ነው። በትንሽ እኮ ነው የሚደሰተው የኦሮሞ ኤሊት አለኝ ነው ያለው ጌታቸው። and this guy is advising the prime minister እና ይሄ ብዙዎች የተናገሩ ስለሆነ ነው ወደዛ በዝርዝር አንሄድም። ትግራይ ግን ሰላም ትፈልጋለች ነው። አሁን ከኤርትራ ጋር ሰላም ፈልጋለሁ አለች። ተዋጊ ናና TDF እንዲሁ እሳት በለበስክ ጊዜ ስሜት በሙሉ እሳት ጦር በቃ ሻዕቢያ አማራ በሚባልበት ጊዜ በዛ ወረህኛል ገለህኛል ደፍረኛል በሚባልበት ጊዜ አንተም ተመለስና እድሉ ሰጥቻለሁ ጥይት አቀብልሃለሁ ይሄን ሁሉ ሄድና ዝመት ሲለው አላደርገውም አለ። ወደ አማራስ አላደርገውም አለ። አለቀ ጉዳይ። እዚህ አካባቢ ድጋሚ የሚደማ ድጋሚ የሚቆስል ወንድም ከወንድም ጋር የሚደረግ ማንም አለለይ ከሰባተኛ ክፍል ዘሎ PhD የያዘ ሰውዬ እዚህ ጋር የሚቆሰቁሰው ጦርነት የለም። አሁን ተቃጠሉ። በዛ አጠገብ ያሉት ተቃጠሉ። በተለይ ኦዴድ አካባቢ ያሉት አወሎ ፈፌ ዝም ብሎ ያው ማቴማቲክስ ተመርቆ ያው አለማ ዩኒቨርሲቲ ነበር። ህይወት ሌላ ህይወት ውስጥ ነው። ማንንም የሚያውቀው ነው አይደል? እና አወሎ ፈፌ የሚመርስ ፖለቲካ እነ ፍቃዱ ተሰማ የሚመርስ ፖለቲካ የሸኔ ቤተሰብ ግደል እያለ የሸኔ ከጌዶ በታች ያለው እኮ ሸኔ ነው ብሎ ከጌዶ በታች ብሎ ትላንት የነገረን ነው ምልኬሳ። ከጌዶ በታች እኮ ሸኔ ነው ብሎ በወንድሙ ላይ ተውትና ትግራይ ሩቅ ያለው ፐሪፈራል ላይ ያለው ኦሮሞ አንድ ቋንቋ ቁቤ እየጻፈ ቁቤ ኦሮምኛ እየተናገረ አፋን ኦሮሞ እየተናገረ ከዚህ በላይ እኮ ሸኔ ነው ምልኬሳ። ከምናምን በላይ እኮ ከአምቦ የሆነ ራቅ ብላለች የተናገረው። ከዛ በላይ ያለው እኮ ሸኔ ነው። ወለጋ ማለት አጠቃላይ ወለጋ ነው እንዴ? አወሉ እኔ እኮ እዛ ነው ቤቴ አልኩታል። እንዴ አንተ እዛ ነህ እንዴ አለኛል። ምልኬሳ እንኳን የት ሀገር ሰው እንደሆነ የት አካባቢ ሰው እንደሆነ እንኳን አያውቅም። ሳያውቀው ግን የኔ አካባቢ ሊሆን ይችላል። ይሄ እዛ አካባቢ ሊሆን አይችልም። እውነት ወደ አምቦ ሸዋው ግን ወደ ወለጋ አካባቢ ነው። ግን አፋን ኦሮሞ እያወራ የኦሮሚያ ከፍተኛ ባለስልጣን ሆኖ እንዲህ የከፋፈለ ነው የሚሰራ። አብይ አህመድ አሊ የሰራው ስራ እንደዚህ ነው። ህዝብ ከህዝብ ዊዝን ህዝብ ደግሞ ዊዝን አንድ ብሔር ደግሞ እርስ በርሱ ማለት ነው። ግለሰብ ከግለሰብ ጋር ደመቀ መኮንን እንኳን ጀዋር ምን አለኝ ያለው አማራና ወለጋ ሊገሉህ ነው ተጠንቀቅ አለኝ ያለው። እንደዛ ነው ያለው። አሁን ለዘመናት የኢትዮጵያ ድንበር ጠባቂ ሆኖ የኖረው የትግራይ ህዝብ ከዚህ በላይ ጦርነት አልፈልግም እኔ ከማንም ጋር ከአማራም ከጎረቤቴም በዚህ በኩል ያለው ከአፋርም ከመናን በፍጹም እዚህ ውስጥ አታስገቡኝ ባካችሁ፣ ይብቃኝ፣ ሰላም ፍጠሩ። ድጋሚ አንዱን እያጋጫችሁ እኔን እንደመሳሪያ ልትጠቀሙብኝ አትችሉም፣ ነውር ነው አሉ። እኛም ይሄ ፋሲሊቴት አደረግነው። መስዋዕትነት ከፍለን አትሞስ መስዋዕት በዚህ ምድር ላይ መከፈል ያለበት መስዋዕትነት ለዚህ ህዝብ እንከፍላለን ብለን ማንም እንጭጭ የፖለቲካ እንጭጭ መጫወቻ መሆን የለበትም ብለን መስዋዕትነት ከፍለናል። ሂስቶሪክ የሆነ መስዋዕትነት ራሴን ከፍ ለማድረግ ራሴን እንትን ለማድረግ አይደለም፣ ስለማውቀው ነው። የራሴን ማንም እንዲመሰክርልኝ ማንም እንዲናገርልኝ አልፈልግም። በእኔ በኩል አይ ኖ ዋት አይ ዲድ የራሴን ኮንትሪቢዩሽን የራሴን ስራ መስራት አለብኝ ብዬ ራሴን አሳምኜ መከፈል ያለበት ሁሉ እንከፍላለን ብዬ የገባውበት አቋለሁ። ከመጀመሪያ ጀምሮ ኮንሲስተንትሊ የዚህ ሁሉ ችግር ውስጥ ያስገባል ማን የሚባል አብይ አህመድ የሚባል ሰው የ4 ኪሎ እንዳለ ጠንቅቄ ስለተገነዘብኩ ነው። ሌላው ቅርንጫፍ ነው። ሌላው በስሜት የገባ ነው። ሌላው በጥቅም የገባ ነው። ሌላው በጥላቻ ታውሮ የገባ ነው። ዋናው ግን 4 ኪሎ ያለው ነው።
ድጋሚ ደግሞ በዚህ ሰውዬ ምክንያት እዚህ አካባቢ ቢያንስ በጋራ አብይ አህመድ በጋራ ሊመታው ይችላል እንጂ አብይ አህመድ አንዱን ተጠቅሞ አንዱን እንዳይገድለው ነው። አብይ ይሰማዋል ይሄ ቋንቋ። ቢያንስ አብረን ልትመታው ትችላለህ፣ እግዚአብሔር ካዘነልን ማለት ነው። አብሬ ልቀጠቅጠው እችላለሁ ብለህ አብሮ ሊቀጠቀጥ ይችላል። አንዱን ግን አይቀጠቅጥም ነው። አብይ አሁን ይገባል ይሄ ቋንቋ። በተለይ ጌታቸው ቀጥታ ቃፕ የሚወስዳት አብረህ ልትቀጠቅጠው ትችላለህ። ድጋሚ ግን ትግራይ እንዳደረግከው ኤርትራ አስገብተህ ወንጀል እንደፈጸምከው በትግራይ ህዝብ ላይ እንደገና ትግራይን ደግሞ ና ቶሎ በትኩሱ ሳይቀዘቅዝ ጥላቻ ምናምን ሳይቀዘቅዝ ግባና ኤርትራ ገብተህ ግደል፣ ዝረፍ፣ ድፈር ብሎ እንደዛ ሲለው አላደርገውም አለ። አለቀ ጉዳይ። ሂስቶሪክ ዲሲሽን ይሄ። ወደ አማራም አልገባም። ሂስቶሪክ ዲሲሽን ይሄ። ውለታ ለትግራይ ህዝብ ከዋላቸው ውለታዎች አንዱ ታሪካዊ የሚባል በ50 ዓመት ከትላልቆቹ አንዱ የሚባለው ይሄ ነው። ህዝባዊ የሆነ ጥያቄ፣ ለህዝብ የተከፈለ መስዋዕትነት ነው። ለታሪክ ጭምር ለትውልድ ጭምር የተከፈለ መስዋዕትነት ይሄ። ይሄን መንቴን ማድረግ ደግሞ የኛ የአዲሱ ጄኔሬሽን ስራ ነው። እነሱ ያው የሚያመሰግናት የለችም። ትግራይና ኤርትራ ነበርኩ ኢትዮጵያ ሲከላከል የኖረው ለዘመናት። ቱርክ ይምጣ፣ ጣሊያን ይምጣ፣ ድርቡሽ ይምጣ፣ ሱዳን ይምጣ፣ ግብጽ ትምጣ ኢትዮጵያ ሲከላከል የኖረ ህዝብ ነው። ይሄ ጀነራል አሳምነው ጽጌ ተናግረዋል። ይሄ ባንዲራ ሞር የሚያምረው የትግራይ ህዝብ ጋር ሲውለበለብ ነው። የበለጠ ውበት ይኖረዋል። የኢትዮጵያ ባንዲራ የሚውለበለበው ትግራይ ነው። ይሄ ባንዲራ ውበት ያለው እነሱ ናቸው። ኢትዮጵያ ሲከላከሉ መጀመሪያ ጥቃት የሚፈጸሙ እነሱ ጋር፣ ወራዶች ሲመጡ በትግራይ በኩል ነው የሚመጡት። እነሱ እየተከላከሉ ይቆዩና የተቀረው የኢትዮጵያ ህዝብ ቆይቶ ነበር የሚደርስላቸው። ይሄ የተናገረው እኮ አሳምነው ጽጌ ነው፣ ጀነራል አሳምነው ጽጌ። ይሄ ምስጋና የለውም። ኢትዮጵያ ሲከላከል ሲደማ ቁጥሩ እየቀነሰ እዛው ኖረ። አሁን ደግሞ የበለጠ 1 ሚሊዮን ፈጀንብህ እኮ በቃ ምን ከዚህ በላይ ምን ታደርጋለህ ምናምን የሚል ደግሞ መንግስት አዲስ አበባ ተቀመጠ። ይቅርታ አይል በህግ ስለ ህግ ጉዳይ አያገባው። የራሱ ሰዎች ግን ማዶ ያማተር ፋኖ እኮ እንደዚህ ያደረገ፣ ሻዕቢያ እኮ እንደዚህ ያደረገ፣ እነዚህ ኃይሎችን ወደ ትግራይ እንዴት አስገባሃቸው ብሎ የሚጠይቅ የለም። ፋኖ ለምን ብለህ አስገባሃቸው? ያረጋ ከበደ ጥንቸሉ አስተዳደር እንዴት ብሎ ትግራይ ውስጥ ገባ? ዛሬ ድረስ ሰሜን እስተነካ ብሎ ትግራይ ጦርነት የከፈተው ሁመራ ዛሬ ስብሰባ ምን ሊያደርግ ይቀመጣል? የትግራይ ጂኦግራፊና ዲሞግራፊ ለመቀየር ነው እንደ ጦርነት የተጀመረው ብሎ የሚጠይቅ የለም። በታሪክ አጋጣሚ ተልጠው የተጣሉ ጌታቸው ረዳ ሁመራ ሄዶ እንደዚህ ብያለሁ አላልኩም፣ አዲስ ስታንዳርድ ሄዶ እንደዚህ አላልኩም፣ አይ ሚስኮ ተደርጌያለሁ ይላል። ከደመቀ ጋር ቁጭ ብሎ አሜሪካ ስቴት ዲፓርትመንት ኤትኒክ ክሊንሲንግ ፈጽሟል የተባለው ይለምናል። መልሰኝ አልመልስም። እሱ አይደለም ጥያቄው እኮ ጌታቸው ሊመልስ አይደለም ሄደው፣ አብይ ነው የሚመልሰው። አብይ ነው የትግራይ ሉዓላዊነት የሚመልሰው። አይመልስም። አልመልስም እኮ ነው ያለው አይደል? የትግራይ ሉዓላዊነት ስራ አሁን ጦርነት እንዳትጀምሩ እኛ ከአራት ዓመት በፊት የነበርኩበት ቁመና አይደለም፣ በጣም ጨምሯል፣ ቴክኖሎጂው ጨምሯል፣ የለው ኢንፎርስመንት ፋሲሊቲዎቻችን በጣም ተጠናክሯል ብሎ ያስፈራራው እኮ የጌታቸው አባት እኮ ነው፣ አለቃው እኮ ነው። ምን አለ? አይዲፒ መልስ፣ ሉዓላዊነታቸው ትግራይ ወደ ነበረችበት መልስ፣ ሰላም ይንገስ ከተባለ ሌላ ጦርነት ትቀሰቅሳለህ እንዴ? እምቡር ትላለህ እንዴ? ለዛውም የሌለ አቅም እጅ ላይ የሌለ አቅም ምላስ ላይ እንደዚህ ሲርገበገብ፣ እኛ ፖፑሌሽን አለን፣ እንጀራ ህዝብ አለን፣ መሳሪያ አለን፣ ከምልሻ ጋር እንደዚህ ብሎ ሲቀልድ እኮ እየጠፈጠፈ እየገረፈ እኮ ነው ደብረ ብርሃን አደረሰው። ይሄን ሁላ ሰራዊት ሁላ አስገብተህ ጉራ ምን ያደርግልሃል ነው የሚያደርግ። ደግሞ አይናገርም፣ ጀግና አይናገርም። በዚህ አጋጣሚ እንዲሁ ምስጋና ስለሌለ ሞተህም ተከርብተህም ልማታተህም የጦር አውድማ ሆነም እዚህ አካባቢ በዚህ ኢትዮጵያ የሚጠብቅ ኃይል እዚህ ጋር ይቀመጥ ተብሎም ሌላው እየለማ ተኝቶ እያደረ መካናይዝድ አይሰማ፣ በአውሮፕላን አይደበደብ ምንም። እስቲ በአውሮፕላን የተደበደበ የት አካባቢ ነው? እስቲ ማለት ይሄ አሁን አማራ ክልል አለ፣ አሁን ቀምሷል፣ አንዳንድ ቦታ ላይ በሄሊኮፕተር ምናምን ተፈጽሟል። ኦሮሚያ ክልል አንዳንድ ቦታ ላይ ተደርጓል፣ በአውሮፕላን ማለት ሸኔን መታለሁ ብሎ። የተቀረው የኢትዮጵያ ህዝብ ግን የት አካባቢ? ሐዋሳ የአውሮፕላን ድብደባ ያውቃል? ወላይታ ያውቃል? ምንም የለም፣ እዛ አካባቢ የለም፣ እዛ አካባቢ የለም። ኤኒዌይ ይሄ የኛ ሰውዬ ማለት ይሄ
አብይ ማለት ነው የተደረገበት ነገር መናገር ችግር የሆነብኝ ነው እንጂ ትግራይ ከአድዋ ከሚኒሊክ ጊዜ ጀምሮ በነበረው ውጊያ ብዙ የመሃል ሀገር ሰዎች ኦሮሞዎች፣ አማራዎች ወደዛ ስለሚሄዱ በኋላም 30 ዓመት ከኤርትራ ጋር በነበረው ውጊያ አሁን በቀደም for the last 20 years ወታደሮች ስላሉ ስንት ፐርሰንቱ ነው ኦሮሞ ትግራይ ውስጥ ብትል ዲኤንኤ ለየው። አስቸጋሪ ነገር እንደምናስበው አይምሰላችሁ። እዛ ሄደው አድዋን በሚኒሊክ ጊዜ ሊዋጋ ሄደው ሰው ዝም ብሎ ደርሶ አልተመለሰም። አንድ 10 ወልዶ ነው የመጣው። አሁን ይሄ ቀልድ ቅይጥ ነው። ትግራይ ቅይጥ ነው። በደርግ ጊዜም ያው በኢትዮ ኤርትራ ጊዜም በጣሊያን ጊዜም ሚኒሊክ ጊዜም ያው ሄዶ አንድ 10 ወልዶ ነው። አሁን በኢትዮ ኤርትራ እንኳን ሄዶ አንድ 10 ወልዶ ነው የመጣው። አንድ ሰው እኮ ነው አንድ ሰው አንድ 10 ወልዶ ነው የመጣው ነው የሚለው። የቀለደበት እንደዚህ ብሎ የትግራይ ህዝብ ላይ ቀለደ። ቀልድ እንዳይመስላችሁ እኮ ነው ያለ። ይሄ ምን ስለሆነ ነው? ይሄ በኦሮሞ ህዝብ ላይ ቀልዷል እንዴ? ይሄ በአማራ ህዝብ ላይ ቀልዷል? ይሄ በሽናሻ ህዝብ ላይ ቀልዷል? አልቀለደበትም። በትግራይ ህዝብ ላይ ነው የቀለደው። እና ቅይጥ ነው። አንድ ሰው 10 ወልደዋል ነው ማለት ትግራይ ኦልሞስት የለም ነው። ትግራይ የሚባል ብሔር የለም ነው። ከተለያየ የኢትዮጵያ ወታደር እየሄደ የወለደው ነው። ይሄ እንደዚህ አድርጎ የገለጸው ሁሉም እንደ አብይ አህመድ ይመስለዋል እንዴ? ማለት ምን ማለት ነው? እኔ አሁን አባቴ እናቴ ቅልጥ ያሉ ይታወቃሉ። ማነው ይታወቃሉ? ክላስ ያላቸው ቤተሰብ በቤተሰብ ጭምር የሚታወቅ ነው። አብይ አህመድ ይንገረን። እኔ 7 ዘሬ እነግረዋለሁ። አብይ አህመድ ይንገረን በምስክር ጭምር የተወለደበት አካባቢ ሄደን ጭምር ይነግረናል እንዴ? አይነግረንም እኮ ደርሼበታለሁ። በቅርብ ጊዜ ነው የደረስኩበት። በተለይ በአባቱ በኩል በቅርብ ጊዜ ነው የደረስኩበት። ለዛም ነው አቶ አህመድ አሊ ልክ ወደ ስልጣን ከመጣ በኋላ በአጭር ጊዜ የተቀጩት ታመው ነው ምናምን ተብሎ ዜና የተሰራ ደረስንበት። መጨረሻ ላይ ቅይጥ ምናምን ሰው ፈልጎ ሊቀየጥ ይችላል። ከናይጄሪያም ከሱዳናዊም ይጋባል። ምን ችግር አለ? ፍቅር ነው ዋናው፣ ፍቅር ነው። እሱ አይደለም ሰው ነው። ግን ሳይፈልግ ግን መቀየጥ የለበት ከዚህ በኋላ ሳይፈልግ ማለት ተደፍሮ ማለት ነው። እናቶቻችን ተደፍረው ከዚህ በኋላ እንዳይወልዱ ነው የምናደርገው። ማንም መጥቶ በተለይ ወታደር መጥቶ ደፍሮ እሱ አይደረግም ነው። አብይ አህመድ የቀለደበት ዘመን ይብቃ ነው። በቃ ይብቃ እኮ ነው ይሄ። ይብቃ ማለት ምን ማለት ነው? የጦርነቱ ውጤት እኮ ነው ይሄ እዚህ አካባቢ ጦርነት ከዚህ በኋላ አናደርግም፣ ቶለሬት አናደርግም። ከዚህ በኋላ ይሄ ህዝብ ዲዘርቭ አያደርግም። በቃኝ ካለ በቃኝ ነው። እና ያው ከፈለገ ፈልጎ ቅይጥ መሆን ይችላል። ይሄን በአገዛዝ ደረጃ ግን እንደዚህ አይነት የሚቀለድበት ህዝብ ግን መኖር የለበትም ነው። ዶክመንት ያደረግነው ነው። ለታሪክ ስለምናስቀምጠው ነው። ከዚህ በተጨማሪ ተመልካቾች አብርሃም በላይ ሚኒስትር ሆኑ። አሁን ሊወረኝ ነው እንትና ላይ ያረገኝ ነው የሚለው ከአስመራ ሄዶ ገና ኢቲቪ ኤርፖርት ተቀምጦ አዲስ አበባ ኤርፖርት ቦሌ ተቀምጦ የሰጠው ቃለ መጠይቅ አለ። አሁን እነሱ ከኤርትራ ጋር ማበር ማለት በፍጹም ሰላም አያመጣም። አብርሃም እኮ እንደዛ ነው ያለው። ባለፈው እኔ አስመራ ሄጄ እኮ ኮሜንት አድርጓል በፌስቡክ ፔጅ ላይ ማንም አክቲቪስት ነኝ ኤሊት ነኝ ምናምን እንደዚህ የሚያደርግ ፖለቲከኛና ኤሊት ምናምን ከኤርትራ ጋር በማይሆን ነገርና ግንኙነት ምናምን አለ። አብርሃም አይመጥንም። ለዚህ ሼም ነው። እኛ እንኳን እንደዚህ ሲያደርግ እንኳን ምንም አስተያየት ሰጠንበት አናውቅም። እነሱ ህዝባቸውን ለማስገደል፣ ለማስደፈር፣ ንብረት ለማዘረፍ የሀገር መከላከያ ሰራዊት ሚኒስትር ነኝ ብሎ እዛ ሄዶ ስለምን ተነጋገርኩ ነው የሚለው። ስለ መሰረተ ልማት ግንባታ ተነጋገር፣ ቴሌኮም ግንባታ ተነጋገር፣ ስለ ኢንቨስትመንት ተነጋገር፣ መንገድ ግንባታችን ምናምን። ከዛ በኋላ ደግሞ ቲፒኤልኤፍ የሚባለው ጁንታ ቆላተሜ ከገባ በኋላ ነው ይሄ ቃለ መጠይቅ አሁን ማሰማችሁ። ምን አለ? ቲፒኤልኤፍ ኤርትራን ሚሳኤል ወርውሮ ጋበዘው። ይሄ ፖለቲከኛ ነው። አሁንም የትግራይ ፖለቲካ እኔ ነኝ ወስንልህ ያለው ሴንስ ኦፍ ፓተርናሊዝም እኔ አቅልሃለሁ የሚለው መንፈስ የተጠናወተው ይሄ እንደዚህ አይነት አመራር ነው። አንተ አታቅልኝም፣ አንተ አስገድለኛል፣ አስደፍረኛል፣ አስወርረኛል፣ ክብሬን እንዲነካ አድርገኛል፣ አዋርደኛል የሚል ትግራዋይ ባለበት ሰዓት እነዚህ መጥተው እኔ ነኝ ማቅል ከማን ጋር መወዳጀት ከማን ጋር መጣላት መቼ መጣላት እንዳለብን እኔ ነኝ ወስንልህ ነው። ሬብቃ እየተባለ ነው።
በተራችን ደግሞ እኛ እንሞክር ነው። እስቲ ሰላም እንሞክረው። በመገዳደል አልቻልነውና በሰላም ደግሞ እንሞክረው። አብርሽን ስሙት። ኣብ ኣስመራ ናይ ክልተ መዓልቲ ናይ ስራሕ ጉዕዞ ክቡር ጠቅላይ ሚኒስትር ዝመርሕዎ ቡድን ውፅኢታዊ ዝኾነ ምይይጥ ገይሩ ተመሊሱ ኣሎ። ተዋና ዓላማ ናይቲ ጉዕዞ ብመሰረቱ ሓቢርና ክልቲኦም ሃገራት ሓቢሮም ክሰርሕዎም ዝግብኦም ናይ ሰላም ናይ ልምዓት ስራሕቲ እንታይ ክኾን ኣለዎም ኣበይ ድሂብና ሓቢርና ክንሰርሕ ንኽእል በተለይ ከዓ ናይ መሰረተ ልምዓት ምትእስሳራት ናይ መንገዲ ናይ መብራህቲ ናይ ቴሌኮም ስራሕቲ ናይ ግድባት ስራሕቲ ኢሪጌሽን ሓዊስካ ሓቢርና ክንለምዐሎም ክንሰርሐሎም ንኽእል ኤርያታት ፈሊና ኣለና። ኣብዚ እውን ከመይ ክንሰርሖም ዘለና ተስማሚዕና ኣለና። ካብዚ ብተወሳኺ በተለይ እቲ ናይ ጥፋት ሓይሊ ናይ ቲፒኤልኤፍ ናይ ጥፋት ሓይሊ ኣብ መከላከያ ሰራዊትና ክሕደት ምስ ፈጸመ ንዕኡ ተኸቲሉ ዝተኻየደ ናይ ሕጊ ምኽባር ኦፐሬሽን እቲ ናይ ጥፋት ሓይሊ ብተደጋጋሚ ናብ ኣስመራ ሮኬት እናተኮሰ ነቲ ናይ ኤርትራ ሰራዊት ብግዲ ናብ ንባዕሉ ንምክልኻል ክብል ናብ ትግራይ ቦርደር ሓሊፉ ኣትዩ እዩ። ስለዚህ አሁን ራሱን ለመከላከል በግድ ኤርትራ ጦር ሚሳኤል ተወርውሮበት ሮኬት ተወርውሮበት ራሱን ለመከላከል በግድ ጋብዞ አስገብቶታል ነው የሚለው።